ሰላም ጤና ይስጥልን እንዴት አመሻችሁ ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን እንግዲህ አሁን አመሻሽ ላይ በሄርሚ ቻናል ላይ አንድ ቪዲዮ ተለቆ ነበር ይህም ምን ይላል አብርሽ በድጋሚ ቡዜን እንደ አማላጅ ይዞ መጥቶ የቡዜን ሐሳብ እየተቀበለ ሩታን እየገፋ ሄርሜላንም በስተመጨረሻ የራሱን ሐሳብ አዳመጠና ሄርሜላንም ሲገፋት ቆይቶ ዛሬ ላይ ግን አማላጅ ቡዜን ጠርቶ ይቅርታ ለመጠየቅ እየሞከረ ነበር የሄርሜላ ምላሽ ያው ከዚህ ቀደም እንደነበረው ነው ምንም ፈቀቅ አላለም አሁን ላይ ሄርሚ ትንሽ ቆምጨጭ መረር ያለች ይመስላል እንግዲህ ውድ ቤተሰቦቻችን እስቲ ቪዲዮውን በቅድሚያ ላላያችሁ ሰዎች ቪዲዮውን አሳይቻችሁ እንመለስ ብዙ ክብሬ የሚያዋርድ ነገሮች ያደረገ ሰው ነው በየትኛው ልቤ ዛሬ ላይ ያደረገው ነገር ነገ እንደማይለቅመው በምን እርግጠኛ ነኝ እንጂ እንዴት አልወስን ሄርሚ ምን አለ መሰለሽ አሁን ይሄንን እኔ ከራሴ ጋር በጣም ብዙ አውርቼ ነው አሁን ነው እንደዚህ እያሉኝ ያለው ብዙ ነገር አውርቻለሁ ውስጥ ላይ በጣም ብዙ ነገር ተባብለናል አሁን ምን አለ መሰለሽ ወደ ኋላ ተመልሰን ይሄ የሆነውን ነገር እያነሳን እንትን ከምንል በቃ ቢያንስ ሄርሚ ሁሉንም ነገር እንተውና በቃ በይቅርታ እንመለስ በመጀመሪያ ፍቅራችን እንመለስ ዛሬ ቡዜ ምንም ይዘት መጣሁት ቢያንስ እሷን ተወጃለች ታከብራታለች እና ቢያንስ ለሷ እንኳን ትንሽ ክብር ካለሽ ሁሉንም ነገር እንተውና ለቡዜ ያለኝ ክብር አለኝ እኔ ለቡዜ ክብር አለኝ አከብራታለሁ እወዳታለሁ እንደ ታላቅ እህቴ በደንብ የማከብራት ሴት ናት ግን ደግሞ ቡዜን ማክበር የኔ ህይወት አይሆንም ገባህ አይደል ከክብር ጋር ታገናኘው ነገሩን ይቅርታ አድርግልኝና ማለት ነው የራሴን ውሳኔ ወስኛለሁ አንተ የራስህን ውሳኔ በፈልክበት ሳትወስን የለ እኔም የራሴን ውሳኔ ወሰንኩኝ ሶስትን ደግሞ አንተን ጎድቻ አይደለም ገባህ አይደል ቢያንስ እናንተ ሄዱና ይኸውልህ አብርሽ ቡዜን ላውራትሽ የት ነው የሚሄደው እኔ ይቅርታሽን ሳልቀበል አይደለም ቡዜን ላውራትሽ እኔ ቡዜን ማውራት ፈልጋለሁ አብርሽ በቃ እኔ ይቅርታሽን ሳልቀበል የት መሄድ አልፈልግም እኔ ይቅርታ መቀበል አልችልም አብርሃም ይቅርታ ምንም ነገር እንተወው ይኸውልህ አዳምጠኝ ነው አብርሃም ይሄን ነገር መጀመሪያ ነው ማሰብ የነበረብህ በሐሳቤማ ከቅፌ ገብተሽ ሞቆኛል እንግዲህ ውድ ቤተሰቦቻችን ቪዲዮ እንደተመለከታችሁት ነው ሄርሚ በሚገባ አብርሽን ከዚህ ቀደም ያደረከኝን ነገር በሚገባ ተመልክቻለሁ ሁሉ ነገር አይቻለሁ ካሁን በኋላ በህይወቴ አታስፈልገኝም አንተ እኔ ባለቀስኩ ባዘንኩበት ሰዓት ላይ ከጎን ያልነበርክም በቃ አንተ የራስህን ልብ ስታዳምጥ ነበረ አታስፈልገኝም እኔም አላስፈልግህም በሚል ጥላው ሄዳለች ማለት ነው እንግዲህ ከዚህ ቪዲዮ ምን ተማርክ የምትሉኝ ከሆነ እንግዲህ ውድ ቤተሰቦቻችን ስለ ቪዲዮ አንዳንድ ነገር ከማለቴ በፊት ግን ይህ ቻናል ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ልክ አንድ ወንድማችሁ እንደምታግዙ ታግዙ ዘንድ በአክብሮት ጋብዛችኋለሁ እስቲ እንደ ቻሌንጅ 10,000 ለማስገባት ሁላችንም አሁን ይሄን ቪዲዮ ያያችሁ ያላችሁ ሰዎች እስቲ አንድ ሰብስክራይብ እሺ ላይክ በማድረግ ጀምሩልኝ እንግዲህ የሩታ ፋሚሊዎች ይሄንን ለእናንተ ማድረግ ቀላል ነው ብዬ አስባለሁ እስቲ 10,000 በማስገባት ትልቅ እንቅስቃሴ እንድናደርግ ተፈቅዶልን ዘንድ በአክብሮት ጋብዛችኋለሁ እንደምታደርጉት እተማመናለሁ አንድ ወንድማችሁ ለእናንተ ምንም አይደለም ከእናንተ ምንም አይቀነስምና ሰብስክራይብ በማድረግ ታስደስቱኝ ዘንድ በአክብሮት ጋብዛችኋለሁ እንግዲህ አብርሽ ምን እያለ ነበር ወደ ቪዲዮ ስንመለስ እሷ ንጹህ ሴት ናት ምንም ጥፋት የለባትም አለ እና አሁን ይህንን ነገር እርስ በራሱ የሚጋጭ ሀሳብ ነው አብርሽ ያቀረበው እርሷ ጥፋት የለባትም ንጹህ ሴት ናት ካለ መጀመሪያውኑ ለምንድን ነው ሊርቃት የፈለገው ሄርሜላንም ሩታንም ማግኘት አልፈልግም ሁለቱም ለህመሜ ምክንያት ናቸው ሲል የነበረ ሰው ዛሬ ላይ ምን ታይቶት መሰላችሁ ሄርሜላን ይቅርታ እግሯ ስር እስከመውደቅ በአማላጅ ቡዜን ይዞ መጥቶ ቡዜን እንድታናግርለት በማድረግ ብዙ መስመሮች ሲራመድ የሆነው ለምንድን ነው በቅድሚያ አብርሽ አሁን ላይ አልፈልግህም መባሉ በራሱ እልህ ውስጥ አስገብቶታል ብዬ አስባለሁ ሲቀጥል ደግሞ እንትና ፍቅርና ሩታ አንድ ላይ ሆነው የሸወዱት ስለመሰለው ከአብርሽ ሁሌም እንደዚህ አይነት ነገሮች ይወዳል አንዷ ስታናደው ከአንዷ ጋር በመሆን አንዷን ማናደድ ይፈልጋል ስለዚህ አሁን ላይ የእሱ ትልቁ እቅዱ የነበረው ማታም ተኝቶ ሲያስበው የነበረው የሩታና የፍቅርን አቋም ካየ በኋላ ከሄርሜላ ጋር በመመለስ እያንዳንዱን እንቅስቃሴውን ሩታና ፍቅርን ለማናደር ነበር ሄርሜላ ግን ሩታ ክብር ለሩታ ይገባትና የአብርሽን ትክክለኛ ማንነት የአብርሽን ይሄ ሰውኛ ባህሪ የደበቃቸውን ሰውኛ ባህሪ ሄርሜላ ጋር ሄዶ ሲያሳያት የነበረውን የፍቅር ህይወት እዚህ ጋር እንዳልደገመው ግን ሄርሜላ በደንብ እንዲገለጥላት ሩታ ትልቁ ሚና ተጫውታለች ብዬ አስባለሁ ሩታ ይልቁኑ ለሄርሜላ እንደው ሴራ ምናምን ብላችሁ አሰባችሁ እንጂ ትልቁን በቃ መንገድ ነው የከፈታችላት አይኗን ጨፍና በጭፍን ስታፈቅረው ነገ ጠዋት አፍቅራው ቤት ውስጥ ብትገባ ሊበድላት የሚችል ሊያናዳት ሊያበሳጫት ህይወቷን ሊያዘብራርቅ የሚችለውን አብርሽን ነው ከህይወቷ እንድታወጣ የረዳቻት በዚህ ሁኔታ ውስጥ ግን ሄርሜላ በደንብ አድርጋ ሩታ ልታመሰግናት ይገባል ብዬ አስባለሁ እና ውድ ቤተሰቦቻችን ሄርሜላ አይታችኋት ከሆነ እያደረገች ያለው ነገር ምንድን ነው ገና ስትመጣ ብቻዬን ነኝ ብለሽኛል ነበር እንደ ቡዜ ምናምን አለቻት አሁን ውድ ቤተሰቦቻችን አብርሽ በሰፈረው ቁና ተሰፈረ ስላችሁ እኮ በምክንያት ነው ለምን አብርሽ
ልክ ሩታና ሄርሜላ አንድ ላይ ሆኖ ሲያገኙት ዴቭ ቀጥሯቸው ቡዜ ቀጥራ ምናምን ሲሆን ወይ ዳኒ ቀጥሮም ሲሆን ሁሌ የሚናገረው አንድ ነገር ነበር። ምን ነው ዳኒ ብቻዬን ነኝ ብለኸኛል ነበር እያለ እነዚህ ሰዎች ላይ ይበጣጠስባቸው ነበር። ሄርሜላም ብድሯን እየመለሰች ነው አሁን ላይ አብርሽን በደንብ አግኝተዋለች። በቃ ምክንያቱም አብርሽ ልክ በእንደዚህ አይነት ሁኔታ ውስጥ ሄርሜላን ሲያገኛት ወይ ሩታን ሲያገኝ ምን ነው ብቻዬን ነው ብላችሁኛል ነበር እያለ ሩታና ሄርሜላን ያገናኟቸውን ሰው ራሱ በነገር ጎሸም ለማድረግ ይሞክር ነበረ። ስለዚህ አብርሽ አሁን ላይ የእጁን እያገኘ ያለ ይመስለኛል። ትክክለኛ የእጁን ያገኘው። ሌላው አብርሽ ዛሬ ላይ ንጹህነቷ የተገለጠልህ ዛሬ ነው ወይ? ምን ነው ሩታና ፍቅር አንድ ላይ ሆነው እንደፈተኑ ሲገባህ ነው የሄርሜላ እውነት የተገለጠልህ? ምን ነው ቡዜስ ብትሆኚ አሁን የሄርሜላን በዚህ ልክ ደረትሽን ነፍተሽ ንጹህነት እንደምትናገሪው ሩታ ላይ ምን አግኝተሽባት ነው? አግኝተሽባት እስከሆነ ምን ነው ዝም አልሽ እንዴ? አንቺ እኮ የሩታን ስም ለማጥፋት እኮ ሰበብ ነው የምፈልጊው አይደለ? ነገር ግን ሩታ ላይ አንዳችም ነገር ስላላገኛችሁባት ነው እንጂ እስካሁን ያስቀመጣችኋት። እርግጠኛ ሆኜ የምነግራችሁ የሆነ ነገር ሩታ ላይ ኖሮባት ቢሆን ኖሮ እስካሁን ዝም አትሉም ነበረ። እናንተ አሁንም ቢሆን ሩታን ለመጣል ምንም አይነት ምክንያት ስላጣችሁ እናንተ ይዛችሁ የምትመጡትን ፕሮፓጋንዳ ማንም የሚቀበላችሁ ስለሌለ ነው በግልጽ ላይ ሁኔታ እንጂ ግልጽ እኮ ነው። ሩታን ለመጣል የማትፈነቅሉት ድንጋይ እኮ የለም። አሁን ላይ ግን ሄርሜላ አሁን የጀገነች ሄርሜላ የቆረጠች ሄርሜላ የወሰነች ሲመስላችሁ እንደ ኃይለኛ በቃ ሄርሜላን ለማግባባት መጀመሪያም ነግሬ የነበረ ንጹህ ሴት ነች ምናምን። ለማንኛውም ውድ ቤተሰቦቻችን እዚህ ጋር ደግሞ ቡዜ ሲጀምር የምትናገረው ነገር ሁላ ግልጽ አይደለም። ሲቀጥልም አሁን እኮ ታውቆብሻል። ለምን እንደምትዋሻ አላውቅም። በግልጽ ሩታን ስለመጠላ ከሩታ ጋር መሆን እንድትሆን ስለማልፈልግ እያለች ብታወራ ሁሉም ሰው ይረዳታል። የበለጠ ለመዋሸት በምትሞክርበት ሰዓት ነው ሰውም የተናደደብሻለሁ። ለማንኛውም እዚህ ጋር የተናገረችው በቃ የራሴ ባህሪ ነው ብላ ሳትል እንኳን በጣም ስለምታፈቅረው ብቻ መክፈል የሌለባትን ዋጋ ከፍላለች። ገብቶሃል? ይሄ ደግሞ በወንድሜ ምክንያት ነው የከፈለችው። ያንን ነገር ደግሞ ሳስረዳው ብዙ ነገር ስለው አብርሽ መስማት ፈቃደኛ አልነበረም። ለምን እሱ እኔ አሁን ጥያቄ ያዘንኩበት የከፋኝም ነገር ምንድነው በቃ የሚመለከተውን ብቻ ለምን አልተቆጣም? እሷ ጋር ያደረገችውን ነገር ለምን አልታየው የሚለው ነው። አሁን ይችልሽ ቤተሰቦቻችን አንተም እኮ የሚመለከተውን ሰው ቀድመህ አልተናገርክም። የሚመለከተውን ሰው መርጣ አልተናገርክም። የማይመለከታትን ሄርሜላ ነው ስትነግራት የነበረው ስትናገር የነበረው የማይመለከታት ሄርሜላን ነው ስሟን እያስጠፋ የነበረው በሚመስል መልኩ እያወራች ነው እንዴ። የሚመለከታት ሩታ ከሆነ እኔ እኮ አሁን ግልጽ ያልሆነልኝ ቤተሰቦች፣ ሩታ አጥፍታ ከሆነ ለምንድን ነው ያጠፋችሁን ነገር ይሄን አጥፍታለች ብላችሁ ማትናገሩት? ሩታ በድላ ሩታ ለአብርሽ ህመሙ ከሆነችም ለምንድን ነው ይሄን አድርጋለች ብላችሁ ማትናገሩት? ምን ነው ጉልበት አነሳችሁ? በባዶ ሜዳ ለምንድን ነው ስሟ እንዲጠፋ የምትፈልጉት? ልክ ሩታ እያሸነፈች የመጣች ሲመስላችሁ ሁላችሁም ነገሩን ድብልቅልቅ እያደረጋችሁ የምትሄዱበት መንገድ ምንድን ነው? አሁን እዚህ ጋር ቤተሰቦቻችን አንድ እየተገለጠልኝ ያለው ነገር አለ። የሄርሜላን ስም ለማጥራት ሲባል ሄርሜላን መጥፎ ነገር እንዳላደረገች በሰው ዘንድ ጭንቅላታቸው ውስጥ እንዲቀረጽ ለማድረግ ሲባል አሁን እዚህ ጋር ይህንን ድራማ ፈጠራችሁ እንጂ በፍጹም አሁን አብርሽ ተጸጽቶ ከሄርሜላ ጋር ለመሆን ብሎ እንዳልሆነ ሁላችንም እናውቃለን። ምክንያቱም አብርሽ ከሄርሜላ ጋር መሆን ቢፈልግ ገና ድሮ ብዙ እድሎች ነበሩት እኮ እንዴ። ሩታ እኮ በቃ ይኸው ከሄርሜላ ጋር ሁን፣ ከዚህ በኋላ በህይወታቸው አልገባም ብላ ፈቅዳ ትታለት ነበረ። ያኔ እኮ መወሰን ይችል ነበረ። ነገር ግን አሁን ላይ ሄርሜላን የሚፈልጋት ለጥቅሙ ነው፣ ለማበሳጨት፣ ሩታና ፍቅርን ለማበሳጨት እንቁልልጭ እያለ እኔ አንዷ ብትሄድ ወደ አንዷ አከረበታለሁ፣ እኔ የሴት ምን ችግር የለብኝም፣ ማኗን ብትሄድ ማኗም ትመጣለች ምናምን ብሎ ደረቱን ነፍቶ ለመበሻሸቅ ይመቸው ነበረ። አሁን ላይ ለመበሻሸቅ አልሆንም አለችው ሄርሜላ። አይኔ አልፈልግም፣ በቃ ከዚህ በኋላ ህይወቴን ተመልክቻለሁ፣ ብዙ ቦታ አዋርደኛል፣ ብዙ የማይገቡ ስሞችን ሰጥተኛል፣ በአንተ ምክንያት ተሰድቤያለሁ፣ በአንተ ምክንያት ተንቄያለሁ፣ በአንተ ምክንያት ብዙ ነገር ተብያለሁ። ስለዚህ ይህን ህይወት መድገም አልፈልግም፣ በቃ ከህይወቴ ይውጣልኝ አለች። እንዴ አንተ እኮ ከህይወቴ ይውጡልኝ ስትል እኮ ልታያቸው እንኳን ፍቃደኛ አልነበርክም እንዴ። አሁን ላይ በቃ አልፈልግህም ካለች ለምን አትተዋትም? አንተ እርግጠኛውን የምነግርህ እልህ ይዞ ሩታን ለማስቀናት ነው እንጂ ሄርሜላን አፍቅራትና ወዳት እንዳልሆነ እኮ ግልጽ ነው እንዴ። አሁን ይኸውልህ ሄርሜላ ዛሬ ላይ አልፈልግም በቃ ከህይወቴ ይውጣልኝ ብላ አባረረች አይደለ? ነገ ጠዋት ስትመለስ ሩታን አልፈልግም እንደማትል በምን እርግጠኛ ነህ? ምክንያቱም ሩታ የምትለማመጥህ ለአንድና ለአንድ እንደሆነ ሁላችንም እናውቃለን። ልጇ ያለ አባት እንዲያድግ እንጂ አንተ አሁን የሚገባ ክብር የሚገባ አይነት ሰውን አይደለም። ምክንያቱም አሁን ላይ እንኳን እኮ ሩታን እንኳን ተሸነፈ ይቅርታ መጠየቅ ከብዶ ሄርሜላን ይቅርታ እየጠየቅ ነው። ምክንያቱም አንተ ማንም አያዘኝም፣ ማንም አይመራኝም፣ በራስ ጭንቅላትና በራስ አስተሳሰብ ነው የምኖረው ትላለህ እንጂ በነ ውዜ በነ ዴቭ በጣም በብዙ ሰው ተጽዕኖ ውስጥ ነው ያለው እንዴ። ሲቀጥል አንተ እውነቱን ለመናገር አሁን ባለበት አስተሳሰብ አሁን ባለ ጭንቅላት ሩታ ላንተ የምትገባ ሴት አይደለችም። በቃ ግልጹን ለመናገር ያክል
ሩታ ላንተ የምትገባ ሴት ሆነ አይደለም። ነገር ግን አንተ ትማራለህ። ልጇም ያለ አባት እንዳያድግ ስለፈለገች ነው። ምክንያቱም 10 ወንድ ላይ መንጠልጠል ጥሩም ስላልሆነ የሩታ ምግባር ስላልሆነ ነው እንጂ አሁን አብርሽ አንተ እንደምታስበው ተፈላጊ ነኝ ምናምን ብለህ ድረት እንደነፋው አይደለም ህይወት። በአንድ ወቅት ሁሉም ሰው እንደዚህ አይነት ክራውድ ውስጥ እንደዚህ አይነት የመፈለገ ሂደት ውስጥ ይገባል። ነገር ግን ይሄ ቋሚ ነው ማለት አይደለም። ሁሉም ሰው ባስቀመጥክበት እኮ አታገኝም። ሌላው ቡዜ አቤል፣ እኔ ቡዜና አቤል ስሪታችሁ እንኳን ከሰውነት ባህሪ መሆኑ ግራ ይገባኛል። አንቺ በዚህ ልክ ለሄርሜላ የተከራከርሽላትን ያክል ለሄርሜላ ለልጁ እናት እኮ አልተከራከርሽም። ለሄርሜላ በዚህ ልክ የተከራከርሽላትን ያክል እኮ ለልጁ እናት ለሩታ እንኳን አልተከራከርሽም። አንቺ ገና ለገና ሄርሜላ ሄደች፣ ሄርሜላ ተጎዳች ብለሽ እኮ ሄርሜላን ለማዳን ሄርሜላ እንዳትጎዳ፣ እንዳትበሳጭ፣ እንዳታዝን፣ እራሷን እንዳታጣ ምናምን ብለሽ የተወችው ልጅ ወደኋላ እየመለስ አብርሻውን ተሻሽሏል ብለሽ ልጅቷን ወደ ቁልቁል እየመለሻት ነው። ሴት ሆነሽ ሴት እንድትጎዳ አሁን ወንድምሽ ተጎድቻለሁ ሲል ለወንድምሽ ብለሽ ወንድምሽ እንዳይጎዳ ብለሽ እቺን ምስኪን ልጅ ደግሞ አሁንም መልሳ እሳት ውስጥ እንድገባ እየፈቀድሽላት ነው። አብርሽ እኮ ወንድማችሁን ታውቁታላችሁ። አብርሽ አርፎ የሚቀመጥ አይነት ሰው አይደለም። አብርሽ አንድ ቦታ ላይ ለተወሰነ ደቂቃ ረክቶ የሚቀመጥ አይደለም። የበረዶን ያክል እንኳን አሁን በረዶ ከፍሪጅ ውስጥ አውጥተን የሚቆይበትን ያክል ሳይቀልጥ እንኳን አብርሽ አይቀመጥም እኮ። እኔ እጅ ላይ ፍም እሳት እንኳን እጅ ላይ አድርጌ ይዤ የምቆየውን ያክል እንኳን አብርሽ ሴት ይዞ አይቆይም። ይሄንን ባህሪውን እያወቃችሁ እችን ምስኪን ልጅ አሁንም ለመማገር ትሞክራላችሁ እንዴ? አሁን እኮ ሩታ እንዲቆርጥላት አሁንም ቢሆን ልጄ ያለ አባት ማድረግ የለበትም፣ ነገ ጠዋት ሲጠይቀኝ የምመልሰው መልስ እንዲኖረኝ ይፈልጋለሁ ብላ መታገስ ያለባትን ታግሳ እየቆየች ስለሆነ እንጂ ለሩታም የሚገባ አይነት ሰው ሆኖ አይደለም። ምክንያቱም አብርሽ ዘላል ነው በቃ። እንዴ አንተ እኮ አብርሽ ሞገስህንም ክብርህንም ያጣኸው 10ሩም ሴት ጋር የሮጥ በሄድክበት ሰዓት ነው። የተለየ ነገር የለውም። አሁንም ቢሆን ከሄርሜላም ጋር ሆንክ ከሩታም ጋር ከፍቅርም ጋር እኛ የሚመለከተ ነገር የለም። ነገር ግን እያለን ያለ ነው አሁንም የልጆቹን ህይወት ለመጉዳት ነው እንዲያደርግ ያለው። የእውነት ተጸጽተህ የእውነት ተሰምቶ የእውነት ፍቅሯ ሀይሎብህ ከእሷ ጋር መኖር ፈልገህ አይደለም። ምን ነው እውነቱ አሁን ተገለጠልኛል። ከ1 ዓመት በላይ ከሄርሜላ ጋር ስትጓተት አልመጣህም እንዴ? እንዴ ከሄርሜላ ጋር ሆነ እቅፏ ውስጥ ሆነ ስትቃዥ ሩታ እያልክ አልቃዥህም እንዴ? አሁንም ቢሆን እኮ ከሄርሜላ ጋር እየሆንክ ሙሉ በሙሉ ወደ ሩታ እንደማታስብ ምንም ዋስትና የላትም እች ልጅ። ሩታም ብትሆን አሁን ላይ በቃ ከህይወቷ ማስወጣት ትፈልጋለች። አንተ በዚህ የምትቀጥል ከሆነ አሁንም ቀጥልሃል። አሁን እኮ ሩታ ላይ እግር መውደቅ ክብርህን እንደሚያሳጣ የገመትክ ልጅ ያሰብክ ልጅ አሁን ሄርሜላ እግር ላይ ስትወድቅ ግን ክብርህን እንደምታጣ አላወቅም። መቼም የሚጥምህን አንተ ታውቃለህ፣ የሚበጅህን አንተ ታውቃለህ። ነገር ግን አንተ የምትፈልገው እንደዚህ ውርደትህን አልፈልግም። አሁን አንተ ደግሞ እልህ ያስገባ ሄርሜላ አፍ አውጥታ ስታለቅስልህ የነበረች ልጅ ማረኝ ውዴ፣ አንተ ባልከኝ ቦታ ላይ እመጣለሁ፣ ልጠራ በስምህ የኔ ማር ወለላ፣ ካላንተ ህይወት የለኝም፣ መተንፈስ አልችልም፣ የኔ ኦክስጅን እንዲህ እያለች ስትለምን የነበረች ልጅ አይ በቃ አሁን ከህይወት ይውጣልኝ ስላለች እልህ ይዞ ነው እንጂ እኮ እድሎች ነበሩ አብርሽ፣ በጣም ብዙ ቻንሶች ነበሩ። ነገር ግን አሁን አልፈልግህም ስላለች እልህ ስለያዘ ነው። ለማንኛውም ዞሮ በዚህም አለበዛ ቡዜንም አየንሽ ከግር እስከ ራስሽ። አንቺ ሄርሜላ ስትጎዳ አለቃቃሽ መርጦ አልቃሽ ነሽ። ሩታ ስታነባ ከመውለዳዋ በፊት እርጉዞናም ከወለደችም በኋላ እየደረሰባት ላለው ነገር አንድ ቀን ስትቆረቆር ሄዳት አላየንም። ለይስሙላ አንድ ሰሞን ሩታ ስትይ ነበረ፣ ስታግሽላት ነበረ። ነገር ግን እኮ ለአንድ ሰው እውነት ጋር እኮ የምትቆይው ይህ ሰው እስከሚሰለችሽ አይደለም፣ እውነቱ እስከሚወጣና ሁልጊዜም ከእውነት ጎን የምትቆሚ አይነት ሰው ስትሆኝ ነው። ያኔ እያስመሰልሽ እንደሆነ ነው የሚያስመስለው። ያኔ ከሩታ ጎን መቆም ያለብሽ የሆነ ጥቅም እንደምታገኝ ስለገባሽ ነው እንጂ በፍጹም ከሩታ ጎን መቆም ፈልገሽ እንዳልሆነ እኮ አሁን ያለሽበት ሁናቴ ገን ይናገራል። ሌላው አቤል እንዴት ነው የምትቆረቆርላት ባክህ እንዴ? እኔ እኮ ግራ ይገባኝ። ሄርሜላውን እየተጎዳች ያለችው ጉዳት ሩታ ከተጎዳችሁ ብሶ ነው። ሩታ እያሳለፈች የነበረው ጊዜ እያሳለፈች ያለችው ጊዜ አሁን እየተሰማት ያለው ስሜት ሄርሜላ እየተሰማት ያለው ስሜት ከሩታ በልጦ ነው። አሁን በዚህ ልክ ለሄርሜላ የምታሽቃብጡት ሩታ ድንጋይ አይደለች የማይሰማት ህመሙ የማያማት እርጉዝ ሆና ከሌላ ሴት ጋር ሲለጣጠፍ ምንም የማይሰማት ሰው ሆና አይደለ? በጣም የምታሳዝኑትም። እኔ እኮ ለዚህ ነው መርጦ አልቃሽ ምላችሁ። ሩታ ግን ጀግና። እኔ አንድ ነገር ልንገራችሁ። አሁን ሩታ ያሳለፈቻችን እያንዳንዷን ቀን
ሄርሜላ አሳልፋ ቢሆን ገና ድሮ አብዳ ነበረ፣ ገና ድሮ ጨርቋን ጥላ ነበረ። ነገር ግን ሄርሜላ ብቻ አይደለችም ቡዜ ሩታ ላይ የምትፈርድ። ሩታ ምን ነው አታየውም እንዴ? ከየሱስ ያስወጣች አንድ ልጅ አይደል እንዴ? 10 ልጅ አይደለም እኮ ያለ አንድ ልጅ እኮ ለአንድ ቀላል ነው። ብቻሽን ማሳደግን ትችያለሽ። ብዙ እኮ ብቻቸውን የሚያሳድጉ ሰዎች አሉ ምናምን ብለሽ ጭራሽ ሩታ አብርሽ ላይ እንድትቆርጥ ነው የምታሳምናት። ዛሬ ላይ ግን ሄርሜላ ስትቆርጥ ግን አይ ነይ ወደ አብርሽ ተመለሽ፣ አንድ ቻንስ ስጪው፣ አንድ ቻንስ ይገባዋል እያልሽ ደጋግመሽ ወደ አብርሽ እንድትመለስ ጥረት ታደርጊያለሽ። አሁን ከሃዲነትሽ በግልጽ እየታየ ነው። አስመሳይነትሽ በግልጽ እየታየ ነው። ውሸታምነትሽ በግልጽ እየታየ ነው። አንቺ ለማን መርጠሽ እንደምታለቅሽ ግልጽ ነው። በቃ አሁን እኔ ግራ የገባኝ እኮ ሩታ ምን አደረገችን ልትሉ ነው? ሩታ ምን በደለችን ልትሉ ነው? አሁን ላይ እቺ ልጅ 1 ዓመት በላይ ተጎዳች አይደለ? ሄርሜላን ብትሆን 1 ዓመት ሙሉ አውቃም ይሆን ሳታውቅም ይሆን ተጎዳች። አሁን ላይ ደግሞ እውነቱ ገባት፣ እውነቱ ተገለጠላትና እውነቱን ተገልጦላት አይ በቃ አብርሽ አይሆነኝም፣ ከህይወት ይውጣ፣ እኔ ሌላ ሰው ይገባኛል፣ እኔ ውርደትን ደጋግሜ መጎናጸፍ አልፈልግም፣ በሰው ትዳር ውስጥ ነው የገባሁት፣ አብርሽ ለሩታ ያልሆነ ለእኔም አይሆንም ብላ እውነታው ስለገባት ለመራቅ ስትሞክር አቤልም ሆንክ አብርሽም ሆነ ቡዜም ዴቭም ምን እያያችሁ ነው ልጅቷ አሁንም ወደ እሳት ውስጥ እንድትመለስ ጥረት የምታደርጉት እንዴ? አብርሽ እኮ እንደማይበጃት ታውቃላችሁ። ነገር ግን እች ልጅ እንድትጎዳ ፍላጎት አላችሁ እናንተ። ቡዜ ሴት አይደለሽ? ማን ነው አቤል ሴት አይደል? ልል ነበር። ለነገሩ ሴት ነህ፣ እንደ ወንድም አክት አታደርግም። አያችሁ አቤል ምን አይነት ስብዕና ኑሮት በወንዶች እንኳን እንደ ወንድ እንደማይቆጠር ስብዕናው የወንድ አይነት ስብዕና አይደለማ። ለምን ለሩታ በምን መልኩ ሲምለጨለጭ እና ሩታን በምን መልኩ ሲያገዝ እንደነበር ታውቃላችሁ። ግን ሩታ መስመር አላት፣ የማታስደፍረው የራሷ የሆነ ቀይ መስመር አላት። ሬድ ፍላግ ይባላል። ይሄንን ሬድ ፍላጓን በፍጹም ማንም ፕራይቬሲዋን እንዲጥስባት አትፈልግም። ሄርሜላ ግን እነዚህ ድሎችን ታመቻቻለች፣ ጥቅማ ጥቅሞችም ትለቃለች አይደለ? በዚህ ልክ ሆዳደር በመሆን ነው አሁንም ለሄርሜላ ደረትህን ነፍተህ እየተከራከርክላት ያለው እንጂ አንተ ሩታ አብርሽን ምን አድርገዋለች ብትባል ባለፈው በኤአይ ቀናብራ ያመጣውን ድምፅ ከማምጣት ውጭ ምንም አታመጣም። ሩታ በድሏለች ብለህ የምታስበውን በደል ተናገር ብትባል አፈ ድቢያ ነው የምትሆነው፣ ምንም አታወራ። አንተ እኮ ከአብርሽ በላይ እኮ ነው ሩታ አብርሽን ጎድተዋለች ብለህ እየተናገርክ ያለው። አብርሽ እኮ በውስጡ እየሳቀብ ነው። ይሄ ምን አይነት ወናፍ ነው እያለህ እኮ ነው። ስትናቅ አይገባህም አንተ። አሁን እኔ በጣም ነው የገረመኝ ማርያምን የአቤል ነገር ሲጀመር የማታስፈልግበት ቦታ ላይ ነው። የራስህን ህይወት እዛ ሂድና ኑር። ሲጀመር አሁን በጣም ሄርሜላ ተጎድታለች አይደለ? ሄርሜላ በጣም አዝናለች፣ ተገፍታለች፣ ህይወቷ ባዶ ሆኗል አይደለ? እዛ ጋር ግን የሰው ልጅ አይደለችም ሩታ። ልጅ ወልዳ አራስ ቤት ሆና ስትንከራተት እርጉዝ ሆና ሆርሞኗ በሚቀያየርበት ሰዓት ላይ ከጎኗ ሆኖ ምን አማረሽ፣ ምን ልሁንልሽ፣ ምን ላድርግልሽ በሚልበት ሰዓት ላይ ጥሏት ሄዶ ከሌላ ሴት ጋር ጭራሽ ሁኑ ይባስ ብሎ እሽኮሌ ሲል የነበረን ሰው አሁን ላይ እሱም የተጎዳ ነው፣ ሄርሜላም የተጎዳች ነው አይደለ? እንዴት አይነት መርጦ አልቃሾች ናችሁ ባካችሁ! እኔ እኮ እንዴት የሰው ልጅ ማመዛዘን አይችልም? እንዴት ጭንቅላት የተፈጠረው አዝሮ ለመመልከት ነው አይደለ? እናንተ ግን ለትራስ ነው የምትጠቀሙበት እንዴ? ቡዜም ቢሆን የሴትነትን ሆርሞን ታውቂዋለሽ አይደለ? ሩታ ላይ የተፈጠረባትን ስሜት በደንብ ታውቂያለሽ። አብርሽ ምን አድርጓት ሲጎረት እንደነበረ፣ ሲያሳዝናት፣ ሲያስለቅሳት እንደነበረ እንዴ አማረኝ ብላ እንዴ ሴቶች እኮ ባላቸው ላይ መሞላቀቅ በሚፈልጉበት ሰዓት ባላቸው ከጎናቸው ሆኖ የሚፈልጉትን ነገር ማድረግ ባለበት ሰዓት ሩታን ጥሏት ሄዷል እኮ። ይህንን ነገር ሩታ ባትሆን ቡዜም አንቺ ብትሆኚ እርግጠኛ ይህንን ቀን አታልፊውም። በተለይ አንቺን ቡዜ ጨምሮ ዴቭን፣ ሄርሜላን፣ ዳኒን፣ አሚርን፣ አቤልን አረ ስንቱ ነው የተነሳባት። ሩታ ላይ እኮ ያልተነሳባት ሰው የለም። ነገር ግን ሁላችሁንም እንዳመጣጣችሁ እየመለሰች እስካሁን አለች። እንደናንተ ክፋት እንደናንተ ምኞትማ ገና ድሮ ወድቃ ማየት ነበር የምትፈልጉት። አሁንም ቢሆን አንድኛውን ሰው ለማስወደድ ብላችሁ እዚህ ጋር ያለችውን ሄርሜላ ሩታ ለማስጠላት አትሞክሩ። እኔ እኮ ተናግሬያለሁ። እናንተ መስሚያችሁ ጥጥ ነው። በዚህ የሰማችሁ በዚህ ታፈሳላችሁ እንጂ ቤተሰቦቿ የተናገሩ ነው። እኛ ሩታ ምንም ብታደርግ እኛ ሩታን አንተዋትም። አጥፍተሻል ሩቲ፣ ይህን አስተካኪ እያልን ከጎኗ ነን የምንሆነው። በፍጹም ልንተዋት አንችልም። እኛ ሩታን እንደ ቤተሰባችን አሜን ብለን ተቀብለናታል። እኛ እህት መሆናችንን፣ ወንድም መሆናችንን፣ እናት መሆናችንን አምነናል። አንቺስ ልጃችን፣ ወንድም እህታችን መሆንሽን አምነሻል ወይ እያሏት እኮ ነው። በቃ በፍጹም እንደ ስጋቸው ነው የሚቆጥሯት። እናንተ በጣራችሁበት ልክ፣ እናንተ ከሩታ እንድትጠላ በሞከራችሁት ልክ በፍጹም አይጠሏትም። ቡዜ ዓላማሽና ራእይሽ ነው፣ ግልጽ ነው። አልተሳካም። እኔ በፍጹም ሄርሜላ እንድትጎዳ አልፈልግም።
አሁን ላይ ትክክለኛ ውሳኔ ወስናለች። እኔ ከሩታ ጋር ሆነ አልሆነ አይ ዶንት ኬር። ግን አሁን ላይ ሄርሜላ ደህና እየተቋቋመች አብርሽን ለመርሳት እየሞከረች ያለች ነች። ወደኋላ የመለሳችሁን ደግመልሽት እንድትጎዳም ደግሞ አትፍቀዱላት እንዴ። እራሷ ወስናለች። አሁን እኮ በልቧ ወስና አብርሽ አያስፈልገኝም ካለ አብርሽ መኖር እችላለሁ ብላ ወስናለች እንዴ። ተናግራለች። እውነቷን ነው። ስንት ጊዜ ታልቀስ፣ ስንት ጊዜ ክብሯን ትታ፣ በአብርሽ ምክንያት ስንት የተሰደብ። ስለዚህ ለምን አትተዋትም? በቃ አንተ እልህ ይዞ ሩታን ለመሸሸቅ ነው የተጠቀምክባት ያለችው ሄርሜላን ራሱ እንዴ። እውነታው እኮ ግልጽ ነው። አንተ ከሩታ ጋር እኔ ውድ ቤተሰቦቻችን ይህንን ቪዲዮ እንደው ሄርሜላ እንወዳለን፣ ከሄርሜላ ጎንነን፣ ሄርሚ እንደዚህ ምናምን የምትሉ ሰዎች እንኳን አንድ ኖት ልንገራችሁ፣ አብርሽ ከሩታ በፍጹም አይለያይም። በስተመጨረሻ አብርሽና ሩታ አንድ ላይ ነው የሚሆኑት። ነገር ግን አሁን ላይ ሄርሜላን እንደ መጠቀሚያ ነው የሚፈልጋት፣ ለማብሸቂያ፣ ጊዜ ለማሳለፊያ፣ በሩታ ሲያዝን እሷ ጋር ለመሸሸጊያ፣ ልክ እንደ ድራግ ነው የተጠቀማት ያለው እንዴ። ስለዚህ ተዋት በቃ፣ ልጅቷ የራሷን ህይወት ትኖሩበት እንዴ። ለምንድን ነው እናንተ በዚህ ልክ ወገብ ቀማል የምትሆኑት? እናንተ ሩታ የተጎዳችውን ጉዳት እንኳን እኮ ይቅርታ እንዲጠይቅ እንኳን እኮ አንድ ላይ መኖሩ ይቅር፣ አንድ ላይ ሆኖ አንድ ላይ ይኑሩ ምናምን የሚለው ነገር ተውትና ቢያንስ ይቅርታ እንዲባባሉና በሰላማዊ መንገድ እሱ ልጁን እንዲጠይቅ እሷም ደግሞ ሲመጣ ሰላም እናንተ ተባብለው በሰላም ልጁን አይቶ እንዲሄድ ምናምን ይህን እንኳን አላመቻቻችሁም። ከሁለት አንዱ ከዚህ ቀደም ሩታ አጥፍታለች፣ ሩታ በድላለች የሚለውን ብቻ ነው ያነሳችሁ ወደኋላ የምትሄዱት እኮ እንጂ በፍጹም እኮ አብርሽ የበደለውን እኮ አትናገሩም። አሃ ወንድማችሁ ነው። በጣም ነው የምታሳዝኑት። ለማንኛውም ሄርሚ እኔ ላንቺ ያለኝ ምክር ምንድን ነው? አብርሽ አይጠቅምሽም። ለሩታ ያልጠቀመ አብርሽ ለአንቺ በፍጹም አይጠቅምሽም። ለሩታ ያልበጀ አብርሽ ለአንቺ በፍጹም አይበጅሽም። ሩታ ከምን አይነት ሲቹዌሽን ተነሳስተው እዚህ እንደደረሱ ሁሉም ሰው ያውቃል። ዛሬ ላይ አንቺንም ጥሎ እንደማይሄድ በምንም እርግጠኛ አይደለሽም ሄርሚ። ስለዚህ ሳይረፍድብሽ ጊዜው ሳይሄድ ከአሁኑ አሁን የወሰንሽውን ውሳኔ ቡዜንም ጆሮሽን ደፍና አድርገሽ አልሰማሽም ብለሻት ጥለሻት ሂጂ። አቤልንም አልሰማህም በይው። ቢወድሽ እኮ እነዚህ እነ አቤል የሚባሉ የወረዱ ሰዎች አይደሉም ልደትሽን እንዲያከብርልሽ የሚገፋፉት። እና ሚሩ ምናምን ተሰብስበው አይደለም እኮ አበባ ገዝተው ስጣት ብለው የሚያሰጡሽ። እንደዛ አይደለም። ቢፈልግሽ እንኳን የተወለድሽበትን አይደለም የመጀመሪያ እንደው የተጠነሰሽበትን ቀን ራሱ ያውቃል እንዴ። አናቅም እንዴ? ወንድ ልጅ ሲያፈቅር እኮ ምንም ነገር ነው፣ በቃ ምንም ነው የሚሆነው። ነገር ግን ትዝ አትይውም። ከአንቺ ጋር ሆኖ ሩታን በምን መንገድ አግኝቶ ከሩታ ጋር እንደሚያወራ ነው የሚያስበው ነው መንገድሽ። ስለዚህ ቆራጥ አመራር ምሪ። በቃ አብርሽ አይጠቅምሽም። ያሽበት መንገድ ትክክል ነው። ግፊበት፣ ቀጥይበት፣ እንዳሰሚያቸው በቃ። ቡዜን ብትሆን አስመሳይ ነች። ልክ የሆነ ነገር ዘንበል ያለ ቀና ትዝ ይልሻል። አብርሽ ተሽሎት የተመለሰ ጊዜ ምን ያህል ጊዜ እንደተውሽ። ከአንድ ሳምንት በላይ እኮ አንቺን ትተውሻል። ስለ አንቺ እውነት እንኳን ሊያስረዱት እንኳን አልሞከሩም አይደለ? ስለዚህ ተይው በቃ። ለማንኛውም በዚህ ማለበዛ በዚህ ሂደት ውስጥ ሩታ ነፃ በመሆኗ የሩታን ስም ግን እንደ ቅመም የተጠቀማችሁ እየሄዳችሁበት ነው፣ ተጠቀሙበት። ግን ሩታ ነፃ መሆኗን ሁሉም ሰው አውቋል፣ ሁሉም ተረድቷል። ማንም ከዚህ ቀደም ሲጠራት በነበረው ስም አይጠራትም። ሩታ ጀግና እያሉ ከዚህ ቀደም የነበሩ ጠላቶቿ አሁን አድናቂዎች ሆኗል። አዲዮስ። ለማንኛውም በጣም ወዳችኋለሁ ውድ ቤተሰቦቻችን። ላይክ፣ ሰብስክራይብ በማድረግ ታሳድጉኝ ዘንድ በአክብሮት ጋብዛችኋለሁ። በጣም ወዳችኋለሁ። ዋላፍ